ኤግዚት ኤግዛም እንደማትፈተኑ እርግጠኛ ነኝ። ሁላችሁም አጥንታችሁ ተዘጋጅታችሁ ጨርሳችኋል። ነገር ግን አንድ ነገር የሚጎላችሁና የሚቀራችሁ ነገር አለ። ምንድነው እሱም? ሪቪዥን። በዚች በቀረች አጭር ጊዜ ውስጥ ሪቫይዝድ በማድረግ ዋና እና ፈተና ይወጣል ተብሎ በሚገመትባቸው ቦታዎች ሪቪዥን ማድረግ ግዴታ ስለሆነ ዋና የሪቪዥን ታይትሎችን በአጭር ደቂቃ ውስጥ ከእናንተ ጋር ከለስ አድርገን እናያለን። የትም ሳትሄዱ ከኛ ጋር ቆዩ። ዩቲዩብ ቻናላችንም ሰብስክራይብ በማድረግ ቪዲዮውንም ላይክ፣ ኮሜንት እና ሼር በማድረግ ይጀምሩ። እያደረጋችሁም ስለሆነ እናመሰግናለን። በቀጥታ ወደ ሪቪዥን ታይትሎች እንገባለን። አንደኛ ላይ የምናገኘው ምንድን ነው? አንደኛ ላይ የምናገኘው ፋይናንሻል አካውንቲንግ እንደ ሪፖርቲንግ which means 45% የፈተናችንን 45% የሚይዝ ማለት ነው። ፋይናንሻል አካውንቲንግ ኤንድ ሪፖርቲንግ። ሁለተኛ ኮስት ኤንድ ማኔጀሪያል አካውንቲንግ እና ፋይናንሻል ማኔጅመንት ኤንድ ኮርፖሬት ፋይናንስ የሚባሉ ሁለቱ ኦር 30% የሚይዝ ማለት ነው የፈተናችን which means ከአንድ እስከ 3 እንኳን ብታተኩሩ 75% እና ከዛ በላይ እንደምትመልሱ ነው እርግጠኛ ሆኜ የምነግራችሁ ማለት ነው። አራተኛ ላይ ኦዲቲንግ ኤንድ አሹራንስ ነው። አምስተኛ ታክሴሽን ኤንድ ፐብሊክ ሴክተር አካውንቲንግ ነው። ስድስተኛ ፋይናንሻል ሪፖርቲንግ ኤንድ ሬሾ አናሊሲስ። ሰባተኛ ኮንሶሊዴትድ ኤንድ አድቫንስድ አካውንቲንግ ቶፒክ። ይህን ስላችሁ ሙሉውን ኮርስ 4 ዓመት 5 ዓመት የተማራችሁትን ደጋግማችሁ እዩ ማለት አይደለም። ያላችሁም ጊዜ አጭር ስለሆነች ዋና በእነዚህ ኮርሶች ስር የሚገኙ ዋና ታይትሎችን ገረፍ እያደረኩ አሳያችኋለሁ። ተከታተሉ። ፋይናንሻል አካውንቲንግ ኤንድ ሪፖርቲንግ ስር አካውንቲንግ ሳይክሉ ግዴታ ነው፣ መታወቅ አለበት። ከፈለጋችሁ መሸምደድ አለበት። ሽምደዳ ብቻ ሳይሆን ትርጉሙና ሂደቱን ተከትላችሁ ማሄድ አለባችሁ። ሲቀጥል ፕሪፓሬሽን ኦፍ ፋይናንሻል ስቴትመንት። ፋይናንሻል ስቴትመንት ዋን ኦፍ ዘ ኤሌመንት ኦፍ አካውንቲንግ ሳይክል ነው። አካውንቲንግ ሳይክልን እስከ መጨረሻ ካየን ምንድን ነው? ፋይናንሻል ስቴትሜንቱን ማዘጋጀት ነው። ዘን አጀስቲንግ ኢንትሪ ነው። ዘን አይፈርስ ኮንሴፕት ሪጋርዲንግ ቱ ሪሲቨብል ኢንቨንተሪ ኤንድ ፊክስድ አሴት ምን ይላል የሚለውን በጣም ማተኮር ነው ማለት ነው እዚህ ጋር። ሲቀጥል ሁለተኛ ኮስት እንደ ማኔጀሪያል አካውንቲንግ ነው። ኮስት ክላሲፊኬሽን ፊክስድ አለ፣ ቫሪያብል ኮስት አለ። ምንድን ነው? በጣም ዲቴይል ገረፍ ማድረግ ያለባችሁ ነገር። ጆብ ኦርደር ኮስቲንግ፣ ፕሮሰስ ኮስቲንግ፣ ኮስት ቮሉም ፕሮፊት ሲፒቪ አናሊሲስ፣ ብሬክ ኢቪን አናሊሲስ፣ ባጀቲንግ፣ ማስተር ባጀት፣ ካሽ ባጀት እና ቫሪያንስ አናሊሲስ ኤንድ ፐርፎርማንስ ኢቫሉዌሽን። ቬሪ ማይንድ ኖት ይችላል። ሞስት ኦፍ ካልኩሌሽን ኩዌስችን ዊል ካም ፍሮም ዚስ ኩዌስችን ኤንድ ሃዝ ቶታል ኦፍ 38 ብያቸዋለሁ ከሶስተኛው ጋር። አብዛኛው ካልኩሌሽን የሚባሉ ጥያቄዎች ያው ምንም እንኳን ማልቲፕል ቾይስ ቢሆን ካልኩሌሽን አላቸውና ይህንን ፖርሽን በጣም እንዲታተክሩና በካልኩሌሽን መልኩ ገረፍ ቢታደርጉ የተሻለ ነው፣ በአጭር ጊዜ ውስጥ የሚሆነው ማለት ነው። ሶስተኛ ፋይናንሻል ማኔጅመንት ኤንድ ኮርፖሬት ፋይናንስ የምንለው ማለት ነው። ይሄም ፉል ኦፍ ካልኩሌሽን እና የኮንሰፕት ጥያቄ ነው የሚሆነው። አንደኛ ታይም ቫሊዩ ኦፍ ማኒ ቲቪኤም፣ ኔት ፕሬዘንት ቫሊዩ፣ ኢንተርናል ሬት ኦፍ ሪተርን፣ ፔይ ባክ ፔሪድ በምን ያህል ጊዜ ነው የእኛን ወጪ የሚሸፍንልና ወደ እንትን የሚንገባ፣ ወርኪንግ ካፒታል ማኔጅመንት፣ ካፒታል ባጀቲንግ ዲሲሽን፣ ሪስክ ኤንድ ሪተርን የሚሉ እነዚህን ገረፍ ማድረግ በጣም ብቁና ውጤታማነታችሁን በጣም ያረጋግጥላችኋል ብዬ ስለሚያምን ነው። ኖቲስ ፎከስ ኦን ፎርሙላ ኤንድ ፕራክቲስ ካልኩሌሽን። ፕራክቲስ ነው ሁለተኛ እና ሶስተኛ ላይ ቅድም እንደነገርኳችሁ ፎርሙላዎችን ለምሳሌ ኔት ፕሬዘንት ቫሊዩ እዚ ኳሊስቱ ሪሲቫብል አካውንት ሪሲቫብል ማይነስ አሎዋንስስ ፎር ዳፕትፉል አካውንት ብለን ባለፈው ቪዲዮ ላይ ሰርቼላችኋለሁ። ወደ ኋላ ተመልሳችሁ ማየት ትችላላችሁ። ሌሎቹም እንደዚሁ ፎርሙላ አላቸው። እዚህ ጋር በተለይ ታይም ቫሊዩ ኦፍ ማኒ ላይ ብዙ ነገሮች እንትን ይላቸዋል ማለት ነው። ሶ ሲቀጥል አራተኛ ኦዲቲንግ እንደ አሹራንስ። ኦዲቲንግ ኮንሰፕት ምንድን ነው?
የኦዲት ፕሪንሲፕሎች ምንድን ነው መለየት ነው። አውዲት ፕሮሴስ ወይም ፕላኒንግ ኤክስኪዩሽን ኤንድ ሪፖርቲንጉ ምን ይመስላል? ኢንተርናል ኮንትሮል ሲስቴም ምን ይመስላል? አውዲት ኤቪደንስ የሚባሉ እነምንድን ናቸው? አውዲት ሪስክስ፣ ታይፕ ኦፍ አውዲት ኦፒኒየንስ፣ አንኳሊፋይድ፣ ኳሊፋይድ፣ አድቨርስ እንደ ዲስክሌመር ብለን መለየት መቻል አለብን። ኢንተርናሽናል ስታንዳርድ ኦን አውዲቲንግ ISA የሚለውንም ገረፍ ማድረግ ይጠቅማቸዋል እንጂ አይጎዳችሁም ማለት ነው። ሌላውን ሙሉውን በቀራች አጭር ጊዜ ውስጥ ሙሉውን መጽሐፍ ከምታገላብጡ ማለት ነው። የመጨረሻ ላይ አውዲት ኢንዲፔንደንስ ኤንድ ኤቲክስ ምንድን ናቸው? የኦዲተር ኢንዲፔንደንሲን ፋክተር የሚያደርጉ ነገሮች ምንድን ናቸው? ኤቲክሱስ የሚለውንም ለይታችሁ ማወቅ ነው። you have to identify and focus on audit law የኦዲት ህግና ፕሮሲጀሩ ምን እንደሆነ በጣም ማተኮር መቻል አለባችሁ ማለት ነው። አምስተኛ ታክሴሽን እንደ ፓብሊክ ሴክተር አካውንቲንግ ነው። ኢንትሮዳክሽን ቱ ታክሴሽን ፕሪንሲፕል ምንድን ነው? ኢንካም ታክስ፣ ኤምፕሎይመንት እንደ ቢዝነስ ኢንካም፣ ቫት ቫሊዩ አድድ ታክስ፣ ዊዝሆልዲንግ ታክስ፣ ታክሳብል ኢንካም ካልኩሌሽን፣ ታክስ አድሚኒስትሬሽን እንደ ኮምፕሊያንስ፣ ፓብሊክ ሴክተር ኤንድ አካውንቲንግ ቤዚክስ፣ ገቨርንመንት በጀቲንግ እንደ ሪፖርቲንግ የሚለውን በጣም ኮንሰፕቹዋል የሆኑ ጥያቄዎችንና ኮንሰፕቹዋል የሆኑ አይዲያዎችን በተለይ ባለፈውም ነግራቸዋለሁ። እነዚህ አጠር ያሉና በአጭር ጊዜ ውስጥ የሚረዳቸው ምንድነው? ኤአይ ነው። ለምሳሌ እችኑ እኔ የዘረዘርኳቸውን ቀጥታ በዚህ መልኩ ስጠኝ፣ የእነዚህን ታይትሎች ስጠኝ ብለህ ኤአይ ላይ ጄሚናይ ወይ ቻት ጂፒቲ ላይ ሲሰጠው በፈለግከው ቋንቋ ቀይሮ ወይ በኦሮምኛ የሚሆን በትግረኛ የሚሆን በሌሎች ቋንቋ ከስር ጽፎልህ ያመጣላል አንተ ባዘዝከው መሰረት። ስለዚህ በአጭር ጊዜ ውስጥ የሚረዳችሁ ኤአይን መጠቀም ነው፣ እንዳትዘነጉ ለማለት ነው። አይደንቲፋይ እንደ ፎከስ ኦን ታክስ ሎውስ ደን ሃው ቱ ካልኩሌት። ታክስ ሎውን ከለያችሁ በኋላ ኢንካም ታክሱ እንዴት ነው፣ ቫት እንዴት ነው፣ ኢንፑት ቫት፣ አውትፑት ቫት፣ ኔቶስ እንዴት ነው፣ ዊዝሆልዲንግ ታክስ ስንት ነው፣ እነዚህን እንዳትረሷቸው ነው። ስድስተኛ ላይ የምናገኘው ፋይናንሻል ሪፖርቲንግ እንደ ሬሾ አናላይሲስ ነው። እንደሚታወቀው ፋይናንሻል ሪፖርቲንግ ካዘጋጀን በኋላ ኢንካም ስቴትሜንቱ፣ ፕሮፊት ሎስ፣ ባላንስ ሺቱ እና ካሽ ፍሎ ስቴትሜንቱን ነጥረን ካዘጋጀን በኋላ ሬሾ አናሊሲሶች ይሰራሉ። ይሄ ነው ብዙ ጊዜ ፈተና ላይ በኮንሰፕት የምትጠየቁት ማለት ነው። ፕሪፓሬሽን እና ኢንተርፕሬቴሽን ኦፍ ፋይናንሻል ስቴትሜንት ሲዘጋጅና ኢንተርፕሬት ሲደረግ ሆሪዞንታል እና ቨርቲካል አናሊሲሱ ምን ይመስላል? ሊኩዲቲ ሬሾ፣ ካረንት ሬሾ፣ ኩዊክ ሬሾ፣ ፕሮፊታቢሊቲ ሬሾ፣ አርኦኤ፣ አርኦኢ እና ግሮስ ኦር ኔት ፕሮፊት ማርጂኑ ምን ይመስላል? ሶልቨንሲ ሬሾ፣ ዴቢት ሬሾ፣ ዴቢት ቱ ኢኩዊቲ ሬሾ የሚሉስ ምን ይመስላል የሚለውንም ማተኮር አለባቸው። ኤፊሽንሲ ሬሾ፣ ኢንቨንተሪ ተርኖቨር ኤንድ ሪሲቨብል ተርኖቨሩ ምን ይመስላል የሚለውን በደንብ አትኩራችሁ እንዳልኳችሁ ኤአይን መጠቀም ግዴታ ይመስለኛል እዚህ ጋር። ቢኮዝ በዚሁ መሰረት ኢንፑቱን ሲሰጠው መልሶ ስለሚሰጥህና ከዛ አጫጭር የሆኑ እንትኖች ላይ እንዲታተኩር ያደርጋል ማለት ነው። ስለዚህ ፎከስ ኖት ኦንሊ ኦን ፎርሙላ ባት ኦልሶ ዜር ዲፊኒሽን፣ የእነዚህ ዲፊኒሽኖችን ማወቅ መቻል አለባችሁ ማለት ነው። ሰባተኛ ላይ የምናገኘው ምንድን ነው? ኮንሶሊዴትድ ኤንድ አድቫንስድ አካውንቲንግ ቶፒክ ነው። ኮንሶሊዴትድ ፋይናንሻል ስቴትሜንት ወይም ቤዚክ የምንለው ምንድን ናቸው? ኢንተርካምፓኒ ትራንዛክሽንስ ከካምፓኒ ወደ ካምፓኒ ማለት ነው። ጉድ ዊል ካልኩሌሽን እንደ ኢንትሮዳክሽን፣ ኢንቨስትመንት አካውንቲንግ፣ ሰብሲዲያሪ እንደ አሶሺየት ቤዚክ ኮንሰፕት፣ አካውንቲንግ ፎር ነን ካረንት አሴት፣ ዲፕሪሲዬሽን አለ፣ ሪቫሉዌሽን አለ፣ ዲስፖዛል አለ። ነን ካረንት አሴት የሆኑ ፒፒ የምንላቸው ሊሆን ይችላል ማለት ነው። ካሽ ፍሎ ስቴትሜንቱ ፕሪፓሬሽኑ፣ ኢንዳይሬክት ሜተድ ፎከስ ምን ይመስላል የሚለው ለይታችሁ ካሰራችሁና ካወቃችሁ በቀጥታ ለኤግዚት ኤግዛማችሁ ደረታችሁን ነፍታችሁ ነው የምትቀመጡ ማለት ነው። ዱይንግ ኤግዛምፕልስ ኤንድ ሾዊንግ ኔሰሰሪ ስቴፕስ አዝ ፕላስ ማርክ ይላል። መልካም ፈተና ይሁንላችሁ። ስለተከታተላችሁን እናመሰግናለን።